እሺ ምን ልፈልግ መሰለሽ እናቴ ትወጂኛለሽ? ምን ጥያቄ አለው እኮ ትወጂኛለሽ? አዎ በጣም ነው የምወድክ። እሺ ታፈቅሪኛለሽ? እንዴ አዎ። እሺ አንዳንድ ጥያቄ ልጠይቅሽ። እሺ ጠይቀኝ። እኔ ላንቺ ምንድን ነኝ? ምን አይነት ሰው ነኝ? እኔ ላንተ አንተ ለኔ ነኝ እኔ ላንተ። ኧረ ቤተሰብ ጥያቄውን ግራ እኔ ላንቺ ምን አይነት ሰው ነኝ? እኔ ላንቺ ምን አይነት ሰው ነኝ? ጥሩ ሰው። እሺ አይቁም ነገር ማርያምን በጣም ነው የምታስብልኝ። እሺ በጣም ታከብረኛለህ፣ ትወደኛለህ፣ ታፈቅረኛለህ፣ እንደ እናትህ የምትንከባከበኝ ማለት በቃ እንዴት ነው ምንም ነገር እንዲጎልብኝ አልፈልግም። እና እኔ እንጃ አላውቅም። ለኔ መልካም ሰው። እኔ ግን ብዙ ነገር ነው እየጎደለብኝ ያለው። ለምሳሌ አትወጂኝም፣ አታፈቅሪኝም፣ እንዴት ነው ዋሽተሽ ነው። እሺ እሺ እኔን ግለጪኝ እስኪ። እንዴት አድርጌ ልግለጽ? ካንተ ነገርኩህ እኮ አባት። አንተ ለሰው ማለቴ በቃ እንዴት ነው የሚባለው? ከአንተ መውደድ ላይ ልንገርህ፣ ግለጪኝ ከምትለኝ በጣም እርጋታን በጣም ነው የምወድልህ። ረጋ ያልክ ሰው ነው። ሰው በጣም ታከብራለህ። ትንሽ ትልቅ አትልም። ለሰው ልጅ በጣም ታስባለህ። ሰው አትለይም። ሁሉንም ሰው በአንድ አይን የምታየው ማርያምን እውነቴን ነው። እኔ ከራሴ በቃ እንዴት ነው ካየሁ ስላየሁብን ማለት ነው። ይህ ሰው ይበልጣል፣ ይህ ሰው ዝቅ ይላል። የሰው ልጅ ባለባበሱ ወይ ባነጋገሩ ወይ ባለው ነገር አትገምትም። በማንነቱ ነው የምትገምተው። ቀይ ይሄ ነገርን በጣም ወድልሃለሁ፣ በዚህ ነገር እገልጽታለሁ። ሌላ ውድ ካለ ፍቅር ካለ በቃ አይደለም በቃ ይሄ ነገር ብቻ ነው የምትወጂው? ተዋት፣ ታድርቀኝ ታድርቀኝ። አዎ እሺ ምንሽ ነው ያደረገው? ወዴን ልቤን ልብሽን? አዎ እሺ ጥሩ ነው። እሺ በቃኝ። አይደለም ቆይ ምን ነበር ጥያቄ ያጠፋሽ? ይኸውልህ እንዳያቅፈኝ አባቴ እንቅልፍ እየመጣ ነው። እሺ ቀነገ በደንብ ቀነገ ቀናነቱ አይደለም እኔ እንቅልፍ እየመጣ ነው እኮ መጀመሪያ እንጂ እንጨርስ አስጨርስ። እሺ ቶሎ እኔ እንዳደርግልሽ የምትፈልጊው ነገር ንገሪኝ። ግን ባቅሚ እድል ተሰጥቶኛል። ነው አይደለም ያላቅሚ የማድረግ አልችልም። ማን ይፈጣልኝ እንዴ? ምን አገባኝ እንዴ? እንዳደርግልሽ የምትፈልጊው ነገር ብለኸኛል። ስለዚህ እድሌን ልጠቀም። እሺ እንድታደርግልኝ የምፈልገው ነገር እንድትወደኝ፣ እንድታፈቅረኝ፣ ከዚህ ባስ እንድትወደኝ፣ እንድታፈቅረኝ ነው ያቅምልኝ። አይ የምር ከዚህ ውጪ ሌላ በቃ እኔ ፍቅር ብቻ ይገደል። እውነት ማርያም እርግጠኛ ምን ያህል እርግጠኛ? ስላሴ ሚካኤል። እኔ ደግሞ ልበልሽ በዚህ ጉዳይ ማለት ነው። እሺ ጥያቄን ጨርሰሃል? ምንም እሺ ጠይቀኝ። እሺ ልጠይቅ። እሺ እስከ ዛሬ ድረስ በእኔ በኩል ያጣሽው ወይ የጎደለሽ ነገር እንግዲህ ከዚህ በኋላ መድገም ስለማልፈልግ ወይ በእኔ ስህተት የሆነ የደበረሽ ቀን የደበረሽ ጊዜ ምናምን ስታኮርፈኝ ብቻ ነው የሚደብር። ስታኮርፈኝ? አዎ ሰናደ የሆነት በሆነ ባልሆነ ነገር የሆነ የምትነጫነጫ ነገር አለ ካንተ። አዲስ ያመጣው ጸባይ መሰለኝ። ትነጫነጫለህ። ትንሽ ነገር ይበቃል። የሆነ ነገር ሳደርግ በተለይ ደግሞ እንዴት ነው የሆነ ቦታ ልሄድ ነው ምናምን ስልክ የሆነቴን ነው ማርያምን ትናደዳለህ።
የሆነ ቦታ ልሄድ ነው ማለት ነው። ምሳሌ በቃ እንዴት ነው እንደዚህ ላደርግ ነው ምናምን ስልክ ከአንተ ውጭ ማለት ነው ደስተኛ አትሆንም? እኔ በሌለሁበት? አዎ ደስተኛ እኮ ለምን? ስለማልፈልግ። አይ ሌላ ነገር እንኳን የለኝም። የምነጫነጨው ደግሞ እንዴት ነው የምናደድብሽ ምናምን ነገር ስለምወድሽ እናቴ ትሙት። ምክንያቱም እንዴት ነው እኔ ላይ የማይወደኝ ሰው አይናደድብኝ ብዬ ነው የማስበው። ምክንያቱም ተናዶብኝ ካልተቆጣኝ ገደል በገባው ምንም አይመስልም። ስለዚህ እኔ እንዴት ነው በመሀላችን ምንም አይነት ስህተት እንዳይፈጠር፣ ምንም አይነት ክፍተት እንዳይኖር። አዎ እቆጣሻለሁ፣ እሰድብሻለሁ፣ ልመታሽ እችላለሁ። እናቴ ፊት ነው የፈለኩትን ያህል ልቆጣሽ እችላለሁ፣ የፈለኩትን ያህል ላኮርፍሽ እችላለሁ። ግን ደግሞ ኩርፊያዬ፣ ቁጣዬ፣ ስድቤ ላንቺ ያለኝ ፍቅር ይቀንሳል ማለት አይደለም። ምናልባትም ከዚህ በላይ በጣም አፈቅርሻለሁ። በፊት ከማፈቅርሽ በላይ አሁን አፈቅርሻለሁ። አሁን ደግሞ ከዚህ በላይ በጣም ላፈቅርሽና ልወድሽ ነው የምፈልገው። ግን ጸባይ ካለሽ ጸባይ ካለኝ እውነትህን ነው። ጸባይ ካለሽ ማላፈቅርሽ ነው። ባይኖረኝስ? ባይኖርሽ ይኸውልህ እንዲህ እገልሃለሁ። አይ ምን ነው እገልሃለሁ። ኧረ ወገን በግድ ነው እንድትወደኝ። ኧረ ወገን እሺ ጨረስክ? በቃ የለም ሞትኩኝ እኔ በቃ እንዴ ደከመኝ። እሺ አንቺ ምን ነበር ያልሽኝ? ልጠይቅህ ነው ምንድን ነው ያልሽኝ? ምንድን ነው የምጠይቅህ? ምን እንጃ እኔ እኔ አልጠይቅህም። ልጠይቅህ? አዎ ልጠይቅሽ? አዎ ለእኔ ያለን ፍቅር ነገር ለአንቺ ያለን ፍቅር እኔ ለአንተ ነው መሰለኝ። እኔ ለአንቺ እኔ ለአንቺ እኔ ለአንተ አንቺ ለእኔ እኮ እኔ ለአንቺ ማነው አንቺ ለእኔ? አዎ አንቺ ማለት ለእኔ ማንም ያልደፈረውን ልቤን የደፈርሽ ማረኝ ስልሽ እንዴት ነው? እርግጥ ነው ከዚህ በፊት በእኔ በኩል ብዙ ሴቶች መጥተው ሄደዋል። ነገር ግን ያንቺን ያህል ቦታ አልነበራቸውም። ምናልባት ያንቺን ያህል ቦታ ምናልባት ከአንቺ በላይ ቦታ ሊኖራት የምችለው እናቴና እናቴ ብቻ ነች። ይሄ ብዙ ጊዜ እነግርሻለሁ፣ ግልጽ ነው እንጂ ሌላ ማንም ሴት እንደኛ። ሁለተኛ ነገር የደስታ ምንጭ ነሽ። ምንም ሳይኖረኝ እራሱ አንቺ ጋር ስሆን ደስ ይላል። ሌላ በቃ እግዚአብሔር በልክ ሰርቶ እግዚአብሔር ማለት በባዶነቴ ነው ያገኘሁሽ። ምንም ሳይኖረኝ ያወቅኩሽ፣ ግን ምንም ሳይኖረኝ ፍቅርሽን አስበልጠሽ ከኔ ጋር ሆነሽ እና በጣም በጣም ትልቅ ስጦታዬ ነሽ። ማርያም እስከዛሬ እንዴት ነው ብዙ ነገሮች ብዙ ነገር አልፌያለሁ፣ ግን እርግጠኛ ሆኜ ልናገር የምችለው ነገር ከአንቺ በላይ የተሰጠኝ ነገር በጣም በጣም ነው የማፈቅርሽ። እሺ አይ የምሬን ነው። በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅርሽ። እሺ እወድሻለሁ፣ አገባሻለሁ፣ አስወልድሻለሁ። አትወልጂልኝም? ለምን? ቆጣል ምን ተው ግን ያሟል ራሱ አንተ እንዴ አንተ
እና ብቻ በጣም ወድሻለሁ ማለትሽ የኔ ውድ ሚስት፣ የኔ ልዩ ሚስት፣ የኔ ሁለተኛ እናት፣ የኔ ፈላጭ አናት፣ የኔ ቃሪያ፣ የኔ የኔ ቅመም፣ የኔ የህይወቴ ማጣፈጫ፣ የኔ ነገር እኔ ከምንም ነገር በላይ እናቴ ነሽ ማለት ነው። ብቻ እንድታውቂልኝ የምፈልገው ነገር በማንኛውም ሰዓት በማንኛውም ሁኔታ የትም ቦታ ከሀሳቤ አትወጪም። ምንም ነገር ሳስብ አንቺ ያለሽበት፣ ስለ ስራ ሳስብ አንቺ ያለሽበት፣ ስለ ወደፊት ህይወቴ ሳስብ አንቺ ያለሽበት። እናቴ ተምሬ ብቻ ከማንም ከምንም ነገር በላይ አስበልጬ እወድሻለሁ። በጣም አፈቅርሻለሁ። መስጠት ያለብኝን ሁሉ ለአንቺ እሰጥሻለሁ። የምሬን በጣም ወድሽ፣ በጣም ማከብርሽ። በጣም ነው የምወደው፣ በጣም ነው የማፈቅረው። የኔ ንጉስ ማርያምን ብቻ ከምንም ነገር በላይ ማለት የምፈልገው እግዚአብሔር ልብሽን ያጠንክርልኝ ነው። ሁሌም በእኔ እርግጠኛ እንድትሆን እፈልጋለሁ። ጠንካራ እንድትሆን እፈልጋለሁ። ጠንካራ ሆነሽ እኔን ጠንካራ እንድታደርጊ እፈልጋለሁ። እና ደግሞ እንዴት ነው አደራ የምልሽና ቃል እንድትገቢልኝ የምፈልገው ነገር እኔ የሰው ልጅ ነኝ። ምንም ነገር ላጠፋ እችላለሁ። ምንም ነገር ላጣም እችላለሁ፣ ላገኝም እችላለሁ። ሁሉም የጊዜና የእግዚአብሔር ነው። ጊዜም የእግዚአብሔር እስከሆነ ድረስ የሚሰጠውም የሚነሳውም ከፍተኛ ደረጃ ላይ የሚያደርሰውም ከኑሮ ዝቅ የሚያደርገውም እግዚአብሔር ማለት እኛ ምንም ኃይል የለንም። ሰው ያ እስከሆነ ድረስ ሳጣ አንቺንም እንደማላጣሽ ማለት አጣህ ብለሽ ከጎኔ እንደማትርቂ፣ ባዶ ሆኗል ብለሽ እንደማትለይ፣ ሁሌም አጠገቤ እንደምትሆኝ፣ በቀን በክፋቴም በመከፋቴም ደስተኛ በሆንኩበት ሰዓትም ባጣሁበትም ባገኘሁበትም ከጎኔ እንደምትሆኝ ቃል እንድትገቢልኝ እፈልጋለሁ። ቃሌ በሚኪልም ይኸው አባቴ በእነሱ ፊት እግዚአብሔርን ሚካኤልን እውነት ነው ኖረህም አልኖረህም ሁሌ ካንተ ጎን ነኝ። ማርያም በጣም እወድሻለሁ። በጣም እየመጣ ነው ጌታን አንተናንስ የት እዚህ አቤት